ጤና ይስጥልን። የሪፖርተር ዜናዊ መሰናዶ መሰንበቻውን ኢትዮጵያ የ1 ቢሊዮን ዶላር ብድር ለማግኘት ዓለም አቀፍ የብድር የቃል ኪዳን ሰነድ ሶቨሪን ቦንድ ገበያን እንደተቀላቀለች ካስታወቀች በኋላም ለመጀመሪያው የቦንድ ሽያጭ የ6.625 ከመቶ ወለድ ለመክፈል መዘጋጀቷን ይፋ አደረገች። የገንዘብና ኢኮኖሚ ልማት ሚኒስቴር ይህንኑ በማስመልከት ህዳር 26 ቀን በትዊተር ማህበራዊ ድረገጹ ላይ ይፋ እንዳደረገው ሽያጩ የ260 ከመቶ ወይም የ2.6 ቢሊዮን ዶላር ዋጋ ያለው ቦንድ ሆኖ ተገኝቷል። የቀረበው የወለድ መጠን ተቀባይነት ያለው ዝቅተኛ መሆኑን ባለሙያዎች ከመግለጻቸውም በላይ እንደ ጀማሪነቷ ከዚህ ቀደም ገበያውን ከተቀላቀሉ አቻ ሀገሮች አኳያም ሲታይ ተቀባይነት ያለው መሆኑንም ገልጸዋል። ባለሙያዎቹ እንደሚያወሱት ይህ ተከፋይ የወለድ መጠን የብድር ጊዜው እስኪያበቃ ድረስ ለዕዳ ክፍያ የሚውል በመሆኑ ወሳኝ የብድር ማግኛ ዘዴ ተደርጎ ይታያል። በዓለም ባንክ የኢኮኖሚ ዘርፍ ኃላፊና በአፍሪካ ቀጣና የድህነት ቅነሳና የኢኮኖሚ አስተዳደር ዘርፍ ኃላፊው ዶክተር ላርስ ክሪስቲያን ሞለር መንግስት ያቀረበው ወለድ ተስማሚ የሚባል መጠን እንደሆነ አመልክተው አሃዙ ይጠበቅ ከነበረው በታች ነው በማለት ለሪፖርተር ገልጸዋል። በሞለር ማብራሪያ መሰረት የወለድ መጠኑ ኢንቨስተሮች በኢትዮጵያ ኢኮኖሚ መጻኢ ሁኔታና በአገሪቱ ብድር የመክፈል አቅም ላይ ሊኖር ይችላል ብሎ ለሚያስቡት ስጋት ነጸብራቅ ነው ብለዋል። የአስራት ስዩም ዘገባ። ኢትዮጵያና ኬንያ ስጋቱ እየጨመረ የመጣውን የአልሸባብ ጥቃት ለመመከት ከሶማሊያ ጋር በሚያዋስናቸው የድንበር አካባቢ ልዩ ጥብቅ ዞን ለመመስረት እየተወያዩ መሆኑን የኬንያ መንግስት አስታወቀ። በጉዳዩ ላይ የኢትዮጵያ መንግስት እስካሁን በግልጽ ያለው ነገር ባይኖርም ውይይቱ በሁለቱ ሀገሮች የጋራ ደህንነት ጉዳይ ላይ ከዚህ በፊት በተፈራረሙት መሰረት የሚካተት ሊሆን እንደሚችል አንድ ከፍተኛ የመንግስት ባለስልጣን ለሪፖርተር ገልጸዋል። ሰሞኑን ከናይሮቢ የሚወጡት ሪፖርቶች እንደሚያመለክቱት በኬንያ የአልሸባብ ጥቃት መደጋገሙና በዜጎች ላይ ከፍተኛ ጥቃት ማድረሱ የኬንያ መንግስትን በማሳሰቡ ከኢትዮጵያ ጋር በመሆን አልሸባብን ለመዋጋት ውይይት እየተደረገ መሆኑን የኬንያን ባለስልጣናት እየጠቀሱ ነው። በተለይም የኬንያው ምክትል ፕሬዝዳንት ዊሊያም ሩቶ ከሀገራቸው ቴሌቪዥን ጋር ባደረጉት ቃለ ምልልስ ሁነቱን አረጋግጠዋል። ስማቸው እንዲጠቀስ ያልፈለጉ አንድ ከፍተኛ የውጭ ጉዳይ ሚኒስቴር ኃላፊ ለሪፖርተራችን እንደገለጹት የኢትዮጵያ መንግስት ሁሌም ከኬንያና ከሌሎች የጎረቤት መንግስታት ጋር ባለው የጋራ ስምምነት መሰረት አልሸባብን ጨምሮ ማንኛውንም አፍራሽ ኃይል በጋራ ለመፋለም ሁሌም ዝግጁ ነው። የዮናስ አብይ ዘገባ። በመጪው ግንቦት የሚካሄደው አገራዊ ምርጫ እንዳሳሰበው የሚናገረው የኢትዮጵያ ፌዴራላዊ ዲሞክራሲያዊ መድረክ በአዲስ አበባ ከተማም ታህሳስ 5 ቀን ሰላማዊ ሰልፍ እንደሚያካሄድ አስታወቀ። ምርጫው ነፃ ፍትሐዊና ተአማኒ ሆኖ የሚካሄድ ሁኔታ አሳሳቢና አንገብጋቢ ጥያቄ ከመሆኑም በተጨማሪ ከ5 ወራት በኋላ ግንቦት 16 ቀን የሚካሄደው ምርጫ እንደ 2002 ሆኖ አገሪቱ ወደ መድበለ ስርዓት ትሸጋገራለች የሚለው ተስፋ ጨርሶና አሟጦ ያልቅለታል የሚል ፍርሃት ስላለው መድረክ ሰላማዊ ሰልፉን ለማድረግ መነሳቱን የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለሪፖርተር ተናግረዋል። ሰላማዊ ሰልፉ ታህሳስ 5 ቀን ከጠዋቱ 3 ሰዓት መነሻውን ከግንፍሌ ወንዝ ድልድይ በማድረግ በቀበና ወንዝ ድልድይ በባልደራስ አድርጎ ድንበሯ የእናቶችና ህፃናት ሆስፒታል ጀርባ በሚገኘው ወረዳ 8 ኳስ ሜዳ ላይ 7 ሰዓት ላይ እንደሚጠናቀቅም ተናግረዋል። የታምሩ ጽጌ ዘገባ። በመጨረሻም በአዲስ አበባ ከተማ ለ1 ካሬ ሜትር መሬት 305,000 ብር የሊዝ መጫረቻ ዋጋ ቀረበ። ህዳር 26 በተከፈተው የመሬት ሊዝ ጨረታም በ1 ካሬ ሜትር 305,000 ብር ያቀረበው ዝዋይ ኢንተርናሽናል የተባለ ኩባንያ ሲሆን ቀደም ሲል ከዚህ ቦታ አጠገብ መሬት በሊዝ ገዝቶ የንግድ ማዕከል ያቋቋመ እንደሆነ ታውቋል። በአዲስ ከተማ ክፍለ ከተማ መርካቶ በርበሬ አካባቢ የሚገኘው 449 ካሬ ሜትር ቦታም በከተማው ታሪክ እጅግ ከፍተኛ ዋጋ መሆኑ የሊዝ ጨረታን የወቅቱ አነጋጋሪ ክስተት አድርጓል። በአዲስ አበባ የሊዝ ዋጋ ላይ ቆም ተብሎ ካልታሰበ አደገኛ ውጤት ሊኖረው ይችላል ሲሉም አንድ የአዲስ አበባ አስተዳደር የሊዝ ባለሙያ ለሪፖርተር ገልጸዋል። የአዲስ አበባ የመሬት ዋጋ ንረት ከጊዜ ወደ ጊዜ እየጨመረ ለመሄድ ምክንያቱ አስተዳደሩ እንደሆነ የሚጠቀስ ቢሆንም የከተማ ልማት ቤቶችና ኮንስትራክሽን ሚኒስትሩ አቶ ሞክሬ ኃይሌም
በቅርቡ ከኢትዮጵያ ብሮድካስት ኮርፖሬሽን ጋር ባደረጉት ቆይታም የመሬት ዋጋ እንዲንር መንግስት እንደማይፈልግና አልሚዎች ያላቸውን ካፒታል መሬት በመግዛት ሳይሆን ለልማቱ በመዋል ማደግ እንደሚኖርባቸው አስታውቀው ነበር። ውድነህ ዘነበ ዘግቦታል። የተከበራችሁ ተመልካቾቻችን ዜናዊ መሰናዶ አበቃ። ተጨማሪ ዜናዎች እንዲሁም ልዩ ልዩ አምዶቻችንን ከድረገጻችን ማግኘት ይቻላል። ሄኖክ ያሬድ ነኝ። ክብረት ይስጥልኝ።